በመካከለኛው ምስራቅ ምድር ላይ ለዘመናት ሲነድ የቆየው የጥላቻ የቁጭትና የውጥረት እሳት ዛሬ ወደማይቀለበስና መላውን የሰው ልጅ ወደ ጥልቁ የጥፋት ገደል ወደሚገፋው አደገኛ ምዕራፍ ተሸጋግሯል። የዓለም ኃያል የምትባለው አሜሪካና የእርሷ የቅርብ ወዳጅ እስራኤል ለዓመታት በኢራን ላይ የጣሉት ማዕቀብና ያካሄዱት ወታደራዊ ጥቃት አሁን ፍሬውን ማፍራት የጀመረ ይመስላል። ነገር ግን ይህ ፍሬ ለሰላም ሳይሆን ለታላቁ የዓለም ፍጻሜ ጦርነት መለከት ሆኖ ብቅ ብሏል። ቴህራን ለዓመታት በምስጢር ስታዳብረው የቆየችው የጦር መሳሪያ ቴክኖሎጂ አሁን የዋይት ሃውስን ግድግዳዎች ሊያናውጥ በሚችል ደረጃ ላይ ደርሷል። የኢራን ከፍተኛ አመራሮች በይፋ እንዳወጁት አገሪቱ አሁን በታሪኳ አይታው በማታውቀውና እስከ 15000 ኪሎ ሜትር ርቀት ድረስ ተወርውሮ ኢላማውን በሰከንዶች ውስጥ የሚያወድም እጅግ አስፈሪ የባለስቲክ ሚሳኤል ባለቤት ሆናለች። ይህ ማለት ከቴህራን ተራራዎች ላይ የሚተኮሰው የሞት ቀስት አትላንቲክ ውቅያኖስን ሰንጥቆ በመግባት የኒውዮርክን ሰማይ ጠቀስ ሕንፃዎችና የዋሽንግተን ዲሲን የስልጣን ማዕከላት በእሳት ቃጠሎ ሊያጠፋ ይችላል ማለት ነው። ይህ ታሪካዊና ሰቅጣጭ መግለጫ የተሰማው በቴህራን በተካሄደው የታላቁ የአርብ ሶላት ስነ ስርዓት ላይ ነው። የኢራን ከፍተኛ መሪ ተወካይ የሆኑት ሰይድ አብዱል ነቢ ሙሳቪፋርድ በሚሊዮን በሚቆጠሩ አማኞች ፊት ቆመው በሰጡት ንግግር የአሜሪካን ትዕቢት የሚሰብር አዲስ የኃይል ሚዛን መፈጠሩን አብስረዋል። ሙሳቪፋርድ በቁጣ ተሞልተው እንደተናገሩት ኢራን አሁን የትኛውንም የአሜሪካን ግዛት የመምታት አቅም አላት። የበቀል በሚሉ ጩኸቶች የታጀበው ንግግራቸው የኢራን ሕዝብ በአሜሪካና በእስራኤል ላይ ያለውን ጥልቅ ጥላቻና ቂም ወደ ተግባራዊ እርምጃ ለመቀየር ያለውን ቁርጠኝነት የሚያሳይም ነበር። እንደ ሙሳቪፋርድ ገለጻ የኢራን ሚሳኤሎች አሁን ኢየሩሳሌምን አልፈውም ወደ ምዕራቡ ዓለም እምብርት ዘልቀው ለመግባት አቅጣጫዎቻቸውን አስተካክለዋል። ይህም መግለጫ በመላው ዓለም የደህንነት ተቋማትና የስለላ ድርጅቶች ዘንድ ታላቅ ድንጋጤንና ሽብርን የፈጠረ ሆኗል። ይህ የ15000 ኪሎ ሜትር የሚሳኤል ርቀት ተራ ቁጥር አይደለም። ይህ ቁጥር አሜሪካ ለዘመናት ደህንነቴ በተፈጥሮ አጥር የተጠበቀ ነው ብላ የምታምንበት አስተሳሰብ ሙሉ በሙሉ የሚንድ ነው። አሜሪካ በሁለት ግዙፍ ውቅያኖሶች የተከበበች በመሆኗ የትኛውም ጠላት በቀጥታ ሊመታት አይችልም የሚለው የታሪክ እሳቤ ዛሬ በኢራን የባለስቲክ ሚሳኤል ቴክኖሎጂ ምክንያት ዋጋ አጥቶ ቀርቷል። ይህ ሚሳኤል በባህሪው ኢንተርኮንቲኔንታል ወይንም አህጉር አቋራጭ ተብሎ የሚፈረጅ ሲሆን በመሬት ስር ተቀብረው ከሚገኙት የኢራን ግዙፍ የሚሳኤል መጋዘኖች ተነስቶ በአካባቢው አየር ውስጥ በመጓዝ በሰዓታት ውስጥ የአሜሪካን ዋና ዋና ከተሞች አመድ የማድረግ አቅም አለው። የኢራን ጦር መሐንዲሶች ይህንን የቴክኖሎጂ ጥግ ለመድረስ ከሰሜን ኮሪያ ጋር ያላቸውን ምስጢራዊ ወታደራዊ ጋብቻ ወደ ላቀ ደረጃም አሸጋግረውታል። እንደ ወታደራዊ ተንታኞች ገለጻ የኢራኑ ኮራም ሻህር ሚሳኤል የሰሜን ኮሪያው ህዋሶንግ 10 ቴክኖሎጂ በመጠቀም የተሰራ ሲሆን አዲስ የ15000 ኪሎ ሜትር ሚሳኤል ደግሞ ከሰሜን ኮሪያው እጅግ አደገኛው ህዋሶንግ 19 ጋር ጥልቅ ዝምድና እንዳለው ይገመታል። ይህም ማለት የፒዮንግያንግና የቴህራን የጥፋት መረብ አሁን ዋሽንግተንን በእሳት ሰንሰለት አስሯታል ማለት ነው። ይህ አስፈሪ ግስጋሴ አሜሪካን በከፍተኛ ጭንቀት ውስጥ ከቷታል። የትራምፕ አስተዳደር በኢራን ላይ የከፈተው ጦርነትና ለወራት ያዘነበው የቦምብ ናዳ ኢራንን ከማንበርከክ ይልቅ ይበልጥ ክፉና አደገኛ አውሬ አድርጓታል። ሲኤንኤን በቅርቡ ይፋ እንዳደረገው አሜሪካ በኢራን ላይ በከፈተችው ጦርነት ምክንያት የታድ የሚሳኤል መከላከያ ክምችቷ በ80 በመቶ ተሟጧል። ይህ ማለት አሜሪካ ዛሬ በኢራን ላይ ጥቃት ብትሰነዝር ኢራን ለምትተኩሰው የሚሳኤል ማት አሜሪካ ራሷን ለመከላከል የሚያስችል በቂ መከላከያ የላትም ማለት ነው። የኃያሉ ሀገር የጦር ካዝና ባዶ እየሆነ ባለበትና የጦር መሳሪያ አምራች ኩባንያዎቿ አዳዲስ ሚሳኤሎችን ለመስራት ዓመታት በሚፈጅባቸው በዚህ አደገኛ ወቅት የኢራን ሚሳኤል አሜሪካ ድረስ ለመድረስ መዘጋጀቱ የዋይት ሃውስን ባለስልጣናት እንቅልፍ የሚነሳ ሆኗል። አሜሪካ ዛሬ እንደ መውደቅ የተቃረበ ግዙፍ ግንባታ መስላለች። የኢራን ሚሳኤል ደግሞ ያንን ግንባታ የሚደረምስ ታላቅ መዶሻ ሆኗል። በሌላ በኩል ደግሞ የሆርሙዝ ወሽመጥ ጉዳይ ሌላኛው የዓለም ኢኮኖሚ የልብ ትርታ መቆራረጥ ምክንያት ሆኗል። ኢራንና ኦማን ወሽመጡን ዳግም ለመክፈት ድርድር ላይ ናቸው ቢባልም ቴህራን ግን አሜሪካንና እስራኤልን ለማንበርከክ ያወጣችው ቅድመ ሁኔታዎች እጅግ ከባድ ናቸው። ኢራን በይፋ እንደገለጸችው የሆርሙዝ ወሽመጥ ለንግድ መርከቦች ክፍት እንዲሆን አሜሪካ በመጀመሪያ በኢራን ላይ የጣለችውን ማዕቀብና ከበባ ማንሳት እንዲሁም ባለፉት ዓመታት በአሜሪካና በእስራኤል ጥቃቶች ለደረሰባት ውድመት በቢሊዮን የሚቆጠር ዶላር ካሳ መክፈል አለባት። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ በሰጡት መግለጫ አሜሪካ ዛቻዋን ካላቆመችና የሀገሪቱን የታገዱ ሀብቶች ካለቀቀች የዓለም የነዳጅ አቅርቦት ደም መተላለፊያ የሆነው ወሽመጥ ለዘላለም ተዘግቶ ሊቆይ እንደሚችል አስጠንቅቀዋል።
ይህ ማለት መላው የዓለም ኢንዱስትሪና ትራንስፖርት በኢራን እጅ ውስጥ ወድቋል ማለት ነው። ይህ የኢራን ግትር አቋም በዓለም አቀፍ የነዳጅ ገበያ ላይ ታላቅ መናወጥንም ፈጥሯል። የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል $84 በላይ አሻቅቧል። አሜሪካ በኢራን ላይ የምታካሄደው ጦርነት የነዳጅ ዋጋን እንዲንር በማድረጉ በትራምፕ አስተዳደር ላይ የሚሰነዘረው ህዝባዊ ተቃውሞ እየበረታ መጥቷል። ፕሬዝዳንት ትራምፕ በበኩላቸው ኢራንን በጣም በከፋ ሁኔታ እንመታታለን እያሉ ቢዝቱም በተግባር ግን ኢራን በየመን በሊባኖስና በኢራቅ ባሏት ታማኝ አጋሮቿ አማካኝነት አሜሪካን በቀጠናው ሙሉ በሙሉ ወጥራ ይዛታለች። በየመን የሚንቀሳቀሱት የሀውቲ አማጽያን የባቤል መንደብ ወሽመጥን በመዝጋት የዓለምን ንግድ እንዲቆም ማድረጋቸው የኢራንን የቀጠናው የበላይነት የሚያረጋግጥ ሌላው የታሪክ ምዕራፍ ነው። ቴህራን አሁን የዓለምን ጉሮሮ ጨብጣ የያዘች አውሬ ሆናለች። የኢራን የሚሳኤል ቴክኖሎጂ ግስጋሴ የአንድ አገር ጥረት ብቻ እንዳልሆነ ግልጽ ነው። ሩሲያና ሰሜን ኮሪያ ከጀርባ ሆነው ለቴህራን የሚሰጡት ወታደራዊና የቴክኒክ ድጋፍ በመካከለኛው ምስራቅ አዲስ የኃይል ዋልታ እንዲፈጠር አድርጓል። ሩሲያ የራሷን እጅግ ዘመናዊ የሚሳኤል ቴክኖሎጂ ለኢራን አሳልፋ ሰጥታለች የሚለው ግምት አሜሪካን ይበልጥ ስጋት ውስጥ ጥሏታል። የኢራን ጦር አዛዦች እንደሚናገሩት አገሪቱ አሁን የደረሰችበት የሚሳኤል ደረጃ ማንኛውንም ምዕራባውያን የአየር መከላከያ ሰብሮ የመግባት አቅም አለው። የብረት ግንብ ተብሎ የሚጠራው የእስራኤል መከላከያ ሳይቀር በኢራን ሚሳኤሎች ፊት እንደ ሸረሪት ድር መበጣጠሱ ኢራን ያላትን ወታደራዊ የበላይነት የሚያረጋግጥ ነው። የአሜሪካው የደህንነት ስርዓት አሁን በኢራን የቴክኖሎጂ ብርታት ፊት እርቃኑን ቆሟል። ይህ ታላቅ የኃይል ሽኩቻ ዓለምን ወደ ሶስተኛው የዓለም ጦርነት ደጃፍ አድርሷታል። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የከፈቱት ጦርነት በጥቂት ቀናት ውስጥ ያበቃል ብለው ቢገምቱም አሁን ግን ጦርነቱ ወደ አሜሪካ ደጅ መድረሱ የማይቀር ሐቅ ሆኗል። የኢራን ሚሳኤሎች አሜሪካ ድረስ መድረሳቸው ብቻ ሳይሆን ኢራን በሰሜን አሜሪካ ሰማይ ላይ የኒውክሌር ጦር መሳሪያን ልታፈነዳ ትችላለች የሚለው ስጋት መላውን የምዕራቡን ዓለም በሽብር እንዲዋጥ አድርጎታል። ይህ የአፖካሊፕስ ጥላ ዛሬ በዋሽንግተን ሰማይ ላይ ማጥላት ጀምሯል። ቴህራን ዛሬ አሜሪካን በገዛ ምድሯ ላይ ልታቃጥላት የሚያስችል የጥፋት ሰይፍን መዛለች። ኢራን የያዘችው ይህ አዲስ የሚሳኤል አቅም በቀጠናው ያሉ የአሜሪካ አጋሮችንም ለከፍተኛ ፈተና ዳርጓቸዋል። ሳውዲ አረቢያና ሌሎች የገልፍ ሀገራት አሜሪካ ራሷን እንኳን መጠበቅ በማትችልበት ሁኔታ ውስጥ እኛን እንዴት ትጠብቀናለች የሚል ጥያቄን ማንሳት ጀምሯል። ይህ የዲፕሎማሲና የወታደራዊ ውድቀት በመካከለኛው ምስራቅ አሜሪካ ለዓመታት የገነባችው የበላይነት በአንድ ጀንበር እንዲፈራርስ እያደረገው ነው። ኢራን በበኩሏ እኛን የመታ ሁሉ ዋጋውን ይከፍላል በማለት የአሜሪካን እያንዳንዱን እርምጃ በንቃት እየተከታተለች ትገኛለች። የቀድሞው የዓለም ፖሊስ ዛሬ በኢራን ተራሮች መካከል ተሸሽጎ መውጫ ቀዳዳ የሚፈልግ ምስኪን ሆኗል። በትክክልም የኢራን የ15000 ኪሎ ሜትር ሚሳኤል የሰው ልጅ ታሪክን የሚቀይር ትልቅ ክስተት ነው። ይህ ሚሳኤል የሞት መሳሪያ ብቻ አይደለም። ይህ ሚሳኤል የምዕራባውያን የአምባገነንነት ዘመን ማብቂያን የሚያበስር የነጻነት ምልክት ነው የሚሉ ድምጾች በቴህራን ጎዳናዎች ላይ ይሰማሉ። ኢራን በምታካሄደው የሚሳኤል ሙከራ አሜሪካ በሰሜን አሜሪካ ምድር ላይ ለዘመናት ያጣችውን ሰላም ዳግመኛ ላታገኝ ትችላለች። የዋሽንግተን እና የኒውዮርክ ነዋሪዎች ዛሬ በሰላም ቢተኙም ነገ ግን በኢራን የሚሳኤል ነበልባል ውስጥ ሊነቁ እንደሚችሉ የታሪክ መራራ እውነቶች ይጠቁማሉ። የአሜሪካ ግርማ ሞገስ ዛሬ በኢራን የባሩድ ጭስ ተሸፍኗል። ይህ የኢራን ወታደራዊ ግስጋሴ የዓለምን ፖለቲካዊ መልክዓ ምድር ሙሉ በሙሉ የሚቀይርም ይሆናል። አሜሪካ ከእንግዲህ በዓለም ላይ ብቸኛ ሀያል ሆና ለመቀጠል ያላት ህልም በኢራን ሚሳኤሎች ክንፎች ላይ ተጭኖ ወደ ጥልቁ እየነጎደ ይገኛል። የኢራን ህዝብና መሪዎች የገቡት የመጨረሻው የበቀል ቃል ዛሬ በ15000 ኪሎ ሜትር የሚሳኤል ርቀት ተተርጉሟል። ይህ የጥፋት ማት ከሰማይ ከመውረዱ በፊት ዓለም አቀፉ ማህበረሰብ አሁኑኑ ጣልቃ ካልገባ መጪው ዘመን በሰው ልጅ አጽምና በከተሞች ፍርስራሽ ላይ የሚጻፍ የሐዘን ታሪክ ብቻ ይሆናል። የኢራን ሚሳኤሎች ሞተር እየሞቀ ነው። የአሜሪካ ሰማይም በጥቁር ደመና ተሸፍኗል። ጊዜው እያለቀ ነው። ሰዓቱም ወደ መጨረሻው ጥፋት እየቆጠረ ነው። የሰው ልጅ ካልተመለሰ ከዚህ እሳት የሚተርፍ ምንም ነገር አይኖርም። ይህ ጦርነት በአሸናፊነት የሚጠናቀቅ ሳይሆን መላውን ዓለም ወደ አመድነት የሚቀይር እሳት ነው። ቴህራን ዛሬ የያዘችው የሚሳኤል አቅም ራሷን ለመከላከል ብቻ ሳይሆን ዓለምን ለመቀየር የታለመ ነው። አሜሪካ በዚህ እሳት ውስጥ እጇን ከከተተች ዳግመኛ በሰላም ልትወጣ አትችልም። የኢራን ጀነራሎች እንደሚናገሩት አገሪቱ አሁን የደረሰችበት ደረጃ በሰው ልጅ ታሪክ ውስጥ ታይቶ የማይታወቅ ወታደራዊ ጥግ ነው። ይህ ጥግ ደግሞ መጨረሻው ለምዕራባውያን መርዶ፣ ለምስራቃውያን ደግሞ የድል ዜማ ነው። ዛሬ ቴህራን እየሳቀች ነው።
ዋሽንግተን ግን በድንጋጤ እየተንቀጠቀጠች ነው። በመካከለኛው ምስራቅ የሚበቅለው የጦር ዘር ፍሬው ሞትና ውድመት እንጂ ሰላም ሊሆን አይችልም። የአሜሪካ በኢራን ላይ ያሳየችው ጨካኝነት ወደፊት ለሚመጣው ታላቅ የቀጠናዊ ጦርነት ቅድመ ዝግጅት መሆኑን ማንም አይጠራጠርም። ዛሬ ኢራን አሜሪካን ልትመታ ተዘጋጅታለች። ነገ ደግሞ መላውን ዓለም በዚህ እሳት ውስጥ ሊገባ ይችላል። የጥፋት መለከቱም እየተነፋ ነው። የቦምቦቹ ንዝረትም አሁንም ምድሪቱን እያናወጣት ነው። ዓለም ከዚህ ጥፋት ለመዳን ያላት ጊዜ እያለቀባት ነው። የሰው ልጅ ሕሊና ግን አሁንም በዝምታ ጥልቁ ውስጥ ሰጥሞ የንጹሐንን እልቂት በቴሌቪዥን መስኮት እየተመለከተ ይገኛል። ቴህራን ዛሬ የጥፋት ማዕከል ሆናለች። አሜሪካም የታሪክ ተጠያቂነቷን በደሟ ላይ ሊጽፍባት ጥቂት ሰከንዶች ብቻ ቀርተውታል። ኢራን የያዘችው የ15000 ኪሎ ሜትር ሚሳኤል የምዕራባውያንን ሰላም ለዘላለም የሚሰርቅ ነው። አሜሪካ ከእንግዲህ በራሷ ምድር ላይ እንደ ልቧ ልትኖር አትችልም። በየቀኑ በሰማይ ላይ የሚታየው ብርሃን የኢራን ሚሳኤል ይሆን በሚል ስጋት ነዋሪዎቿ በሽብር ተውጠዋል። ይህ የኃያልነት ውድቀት የአንድ ዘመን ማብቂያ ምልክት ነው። ቴህራን አሁን የዓለምን የታሪክ አቅጣጫ እየቀየረች ነው። አሜሪካ ግን በገዛ እጇ የለኮሰችው እሳት አሁን የራሷን የግርማ ልብስ እየለበለበ ይገኛል። የጥፋት መለከቱ እየተነፋ ይገኛል። የሰው ልጅ ከዚህ ጥፋት ለመዳን ያለው ዕድል በየሰከንዱ እየጠበበ መጥቷል። ይህ የታሪክ እሳተ ገሞራ የሚቆመው ኃያላን አገራት በትዕቢታቸው ተመልሰው ለእውነትና ለፍትህ ሲገዙ ብቻ ነው። ነገር ግን ትራምፕና የኢራን መሪዎች በየፊናቸው የያዙት የጦርነት ግትርነት የሰላምን በር በሰላም ቁልፍ እየቆለፉ ይመስላል። የኢራን ሚሳኤል ዛሬ ወደ ሰማይ አቅጣጫውን አስተካክሏል። ያ አቅጣጫ ደግሞ በቀጥታ ወደ ዋሽንግተን ዲሲ ልብ የሚያመለክት ነው። ይህ ድራማ መጨረሻው አሰቃቂ እንደሚሆን የታሪክ መራር ሐቆች እየጠቆሙን ነው። ዓለም በድንጋጤ ትመለከታለች። ተፈጥሮ ግን ቁጣዋን አሁንም እየገለጸች ነው። የሰው ልጅ ካልተመለሰ ከዚህ እሳት የሚተርፍ ምንም ነገር አይኖርም። አሜሪካ ዛሬ የምጽአት ቀኗን እየጠበቀች ነው። የኢራን የሚሳኤል ከተማዎች በመሬት ስር በሺዎች የሚቆጠሩ ሜትሮች ጥልቀት ላይ ተገንብተዋል። እነዚህ ከተማዎች ከአሜሪካ እጅግ አውዳሚ ቦምቦች ሳይቀር የተጠበቁ በመሆናቸው አሜሪካ የኢራንን የሚሳኤል አቅም በአየር ድብደባ ብቻ ማጥፋት እንደማትችል በግልጽ ታይቷል። ይህ ሁኔታም ኢራን ያላትን በራስ መተማመን ስሜት እጥፍ ድርብ አድርጎታል። የኢራን ጀነራሎች በታላቅ ኩራት እንደሚናገሩት እኛ የምንተኩሰው ሚሳኤል ኢላማውን ሳይመታ አይመለስም። ይህ የሞት ቃል ኪዳን ዛሬ በመላው ዓለም ላይ እንደ ትልቅ የጥፋት መጋረጃ አጥልቷል። የሰው ልጅ ታሪክ ዛሬ በዚህ አሰቃቂ ድርጊት ፊት ቆሞ መጨረሻውን ግን የሰላም ውል ሳይሆን ምናልባትም የታላቁ የዓለም ጦርነት መጀመሪያ ሊሆን እንደሚችል ታዛቢዎች በከፍተኛ ስጋት እየተነበዩ ይገኛሉ። እያንዳንዱ የሚፈነዳ ቦምብ የአንድን ታላቅ ስልጣኔ መውደቂያ ደውል እየደወለ መሆኑን ዓለም ሊረዳው ይገባል። ዛሬ የሚታየው ድራማ የመጨረሻው ሰላም ሳይሆን የምጽአት ቀን መጀመሪያ ነው።